ማይከታተለን የነበረው በሱ ምክንያት ነው። አጥቤ አስጥቼ መጨረሻ ላይ እሺ አጥመነዋል፣ ጨርሰናል፣ ቤቱን አጽድተነዋል። የእንግዳ ቤት ስለነበረ ትልቅ አዳራሽ ነበር ቤቱ፣ አጽድተነዋል። አሁን የምትፈልገው ነገር የለም አይደል? መኪና ላክልን እንሂድ። ወደ ባህሩ ላከን። ሰብራታ የምትባል በሰብራታ ነበር የምትወጡ የተባለ ሊቢያ ያለ ሰው በሙሉ ታውቁታላችሁ። ሰብራታ የሚባል ቦታ ነበር፣ በዛ ነበር የምትወጡ የተባለ ነው። ከዛ በኋላ እሺ ወደ ሰብራታ ላከን፣ ወደ ካምፑ ላከን። እዛ ሆነን እንጠብቃለን። 2 ወርም ትሁን 1 ወርም ትሁን 3 ወርም ይሁን እዛ ሆነን እንጠብቃለን። በቃ ወደዛ ላከን። ምክንያቱም ተስፋ አጣን። እኛ ብቻ ነን ሀበሻ። እዛ አልሐሻን የሚባለው ከተማ አንድ ጠር የሚብል ሀበሻ የለም። ሱዳናዊና እነዚህ ማሊ፣ ሴኔጋል፣ ጊኒ ምናምን የሚባሉ ናቸው የሚኖሩት። የመዓመር ቀዛፊ ደጋፊዎች ናቸው እንዳል በሙሊቱ አገሪቷ ማለት ነው። የዛ አልሐሻ የምትባለው ከተማ እንደዛ ስንለው ሰውየው አሻፈረኛል። አንዴ በግ ያስጠብቀናል፣ አንዴ ጉድጓድ ያስቆፍረናል፣ አንዴ የ2 ዓመት ቆሻሻቸው የነሱ የነበረ ያስጠርጉናል፣ አንዴ የእናታቸው ምንጣፍ ያሳጥቡናል፣ ቤታቸውን ያስወለውሉናል፣ አዲስ የሰሩትን ቤት ሄዳችሁ ጠርጉ ይሉናል። እማንሰራው ስራ ምን ነበር? ባፍንጫችን እንዲህ ባፍንጫችን ታንቀን ነበር የምንሰራው። አልሰራም ካልን የሚመጣብን ስለምናቆም ማለት አሁን እኔ በጋ ጠብቅም የራስን ጠብቅ ብለው ምን እንደሚገጥመኝ የራስ ያውቃል። ገባሻ? ከዛ ምንም አማራጭ ስለሌለን ሶሪ ጋይስ፣ ከዛ ምንም አማራጭ ስለሌለን ምን አደረግን? እንደገና ያጣውነው ፍራሽ ተመልሰን አስገብተት መተኛት ሞከር። ምክንያቱም ብርድ ሆነ። ይሄ ብርድ ልብስ ብቻ በታች አንጥፈን በላይ ደግሞ ሽፋን አድርገን ልንተኛ አልቻልንም። በጣም ብርድ ሆነ። ከዛ በኋላ አስገብተነው እንደገና ምን አለ፣ በቃ ዛሬ ከብዙ ቀናቶች በኋላ ነው፣ ለ2 ሳምንት 1 ሳምንት በኋላ ማለት ነው። ዛሬ ትወጣላችሁ፣ ቤቱን በደንብ አድርጋችሁ አጽዱት፣ ፍራሹን ጠቡት፣ የፍራሹን እንትን አለ ልብስ እሱን አውጣታችሁ እጠቡት በሙሉ፣ ዛሬ ትወጣላችሁ ተባለ። እሺ ምንም አላልኩም። ማርያምን አጥቤዋለሁ፣ እንደገና አላጥበውም አላልኩም። እናጥበዋለን ችግር የለውም ብዬ እነዛ ከኔ ጋር የነበሩት ልጆች ያው ግሮመም ምናምን ቢሆን እንጠበው አልኳቸው። በቃ አጠብነው በስነ ስርዓት ማለት ነው። ከዛ ላከን ወደ መንገዱ እዛ ተራውለስ ሰብራታ የሚባለው ከተማ ማለት ነው። ሰብራታ ሄደን ያስገቡን ቤት እኔ አልነገርሽም፣ በካርቱሽ ነው የምተኛ። ካርቱሽ ማለት በጎን ማለት ነው። እንዲህ ለራስ በወገበ ወይም በወድ ልተኛችን። በጣም ጠባብ ነው ቤቱ። እዛ ያለ ቀማል እንዳይመስላችሁ። እንዲህ ብርድ ልብሱ ከፍ ስታረገው ለራሱ የነበረው ቅማል ይዘገንናል። የሰው ቤት ነው የገባው፣ ሰው የሚኖርበት ቤት ነው ትላለህ። እንዴት እዛ የሚኖሩትን በጣም ነው የሚያሳዝኑት። ሁሉም እየወጣ ይሄዳል፣ ግን የሚቆይ ለራሱ ያሳዝናል። ከዛ እዛ ቆይተን ማታ ነው ዛሬ ትወጣላችሁ ተባለ። እንደገና ፖሊሶች መጥተዋል፣ አትወጡም ዛሬ ፖሊሶች አሉ ባህር ላይ ተባለ። እንደገና በሁለተኛው ቀን ዛሬ ትወጣላችሁ ተዘጋጁ ተባለ። ተዘጋጁ። ማንን አስቀረው? የዛኛው ምስኪኑ ልጅ፣ ብር ያልከፈለው ልጅ። እሱም አትሄድም፣ ሁለተኛ ጋር ነው የምትሄደው። ከዛ እሱ ደግሞ እኔ እሄዳለሁ አብረን የመጣ ነው ከነሱ ጋር። እሱ አስቡትኝ፣ ከሱ ጋር ማለት ነው ከኢንዱርማን ድረስ ነው የመጣ ነው። የ9 ቀን 9 ሌሊት ሰሃራ ተጉዘን የገባ ነው እዛ ቦታ ላይ ከልጆች ጋር ማለት ነው። 3ታችንም ሳንለያይ ማለት ነው። ገባችኋል? ከኢንዱርማን የሚባል ከተማ ሲዘን መጀመሪያ 9 ነበር። 3 ተጋሮዎች ብር ስላልከፈሉ ኩፍራ ላይ ተቀሩ። ከዛ አልሄድም ስለው ይሄ ጫማው ታውቃላችሁ፣ እናቴ ትሞት እግሩ አንስቶ ነው ተንበርክኮ እየለመነው እያለቀሰ ልጁ እግሩ አንስቶ ነው ፊቱ ላይ የመታው በእግሩ ማለት ነው። ከዛ እሱ ቀረው፣ እኔና አንድ ልጁ ያኛው ሁለተኛው የቀረው ትግራዋይ ወጣ ባህር ላይ ስንወጣ ሰልፉ እኔ ጋር አቋረጠች። ታውቃላችሁ እሱ ሲገባ ተብሎ ባህር ላይ ሲገባ የያዝነው ምግብ ምናምን ነበር እንዳይረበን መንገድ ላይ ተብሎ የያዝነው ነበር፣ የገዛሁት ምናምን ነበር፣ ዘባዲ ምናምን የሚባል ምግቦች ነበሩና ይዘነው ሄድነው። እሱ ከብዶት ባህሩ ላይ ይንገዳገዳል። እኔ ደግሞ ሊቢያው ምን አልኩት፣ ሌሊት ነበር ወንድም ሄደ ስለው ሂድ በቃ አለ። ገባሻ? ግን እሱ ከፊቴ ስለነበር እሱ ጋር ነው ያቋረጠችው። እሱ ሄዶ እኔ ጋር ነው ያቋረጠችው። ከዛ እኔ ሄድኩኝ። እኔ ሲሄድ አረ ቶሎ በል አልኩት። ምክንያቱም እየተነሳች ነበር መርከቡ፣ የጎማ መርከብ ነበረች። ከ106 ሰው በላይ ነበር ተጭኖ የነበረው እዛ መርከብ ላይ 12 ሜትር ነች።
አረ ጠኒ ተለበስለው እንዴት ወዴት ሊያዞ ባህሩ እያዘኝ ነው። ትልቅ ጃኬት አድርጓል። አስቡት ወደ ባህር ስትሰቀል። አሁን አይገባውም ሰው በባህር ያልመጣ ከሆነ ሰው አይገባውም። ይሄንን ገባችኋል? ከዛ ተወው ስለው አልተውም ብሎ መጨረሻ ላይ ምግቡን ጣለው። እኔ ደግሞ ትቼው እየዋኘው ተሰቀልኩ። ገባሻ? ሄደች፣ እሱ ቀረ፣ ተመለሰ። ግን ከኔ በፊት እሱ ነበርኩ የገባው ባህር ላይ። እኔ ስገባ እናቴ ትሙት እያልኳችሁ ነው። 1 ሰዓት አልተጓዘም መንገድ ላይ ፖሊሶች መጥተው እንዳለ ህዝቡን በሙሉ ማለት ነው በጥይት ጎማው መጥተው። አስቡት፣ ነዳጅ አለ ከኛ ጋር፣ ሞተር አለ ከኛ፣ ይሄ የባህር ሞተር አለ ከኛ ጋር። ገባችኋ? እንደገናው ደግሞ ጃልባው የሚነፋ ነው፣ እንደ ፊኛ ነው። ይሄ ኖርማል ጀልባ ለራሱ እኮ አይደለም። ቤንዚኑን ቢመታው ኖሮ አስቡት፣ እዛ ያለ በሙሉ ህዝብ ነበር የሚቃጠለው በሙሉ። ከዛ ፖሊሱ ወደኛ ዘሎ ሲገባ ፖሊሱ አንቀው ያዙት። እነዚህ ጥቁሮች አንቀው ይዘውት ፖሊሶች አማራጭ ሲያጡ እንትን 2 ነው 3 ጊዜ ተኮስ ወደኛ ወደ መርከቡ ማለት ነው አፈንድተውት። ውሃ እየገባብን ቁጭ ብለው ነበር ሲያዩ ነበር ሊቢዎቹ። ውሃ እየገባበት መርከቡ ለራሱ ማለት ነው ውሃ እየገባበት ቁጭ ብለው ነበር የሚያዩ እየሳቁ ማለት ነው። ገባሻ? ከዛ ትልቅ መርከብ መጣ፣ ነጋ ማለት ነው። እዛ ውሃ እየገባብን ነግቷል፣ በቃ ነግቷል፣ ኦሬዲ ነግቷል። ትልቅ መርከብ መጣ፣ ወስደውን ወደ እነሱ የእስር ቤት እንትን አለ፣ መርከብ የሚያራግፍበት አለ። ወደሱ ወስደውን ፖሊሶቹ ወርዶ እነዚህ ናቸው ያን ቆይ ብሎ ተናገረ። እግርህን ወደ ላይ አርገህ እዚህ ካርቱሽ እግሮችን 2 እግሮችን ታውቃለች። እኔ እንደዛ አይነት ምት አይቻላቅም በህይወቴ ላይ እንደዛ አይነት ምት አይቻላቅም። የመገደል ጭካኔ አይቻለው፣ ሰው ሲታረድ አይቻለው፣ ግን ሰው ሲመታ በእንደዛ አይቼ አላቅም። እንዲህ እግራቸውን 2ቱ በእንጨት ታስረው ሆድ እግራቸውን ነጭ እግራቸው ነበር በቱቦ በካርቶች ሲመቱ የነበሩት ታውቃላችሁ። ነጭ እግራቸው ማለት ነው። ቅጥቅጥ አርገውት ይሄ የሚነዳው የነበረ ሳይቀር ይሄ ኮምፓሮሱ ሳይቀር እነዛ አንቀው ያዙትን ሳይቀር በሙሉ ተቀጥቅጠው ሳምንት ነው 2 ሳምንት ሽንት ቤት አይሄዱ፣ እላያቸው ላይ ይጸዳዳሉ፣ ምግብ አይበሉ። በስንት ይሄ አፋቸው ከፍተው ጁስ አለ የሚመጣ ጁስ የሚሰጠን ነበር። በቀን አንዴ ተሰጣ፣ አንድ ዳቦና አንድ ጁስ ትሰጣለ። አፋቸውን ከፍተው ነበር ጁሱን ሲሰጧቸው የነበረው። በቃ እንደሞቱ ቁጥር በቃ አይነሱ፣ ሽንታቸው ላያቸው ላይ ይጸዳዳሉ። ይሄ ምን ይባላል? ካካ ሲመጣቸው ደግሞ ከፍ አድርገው ይወስዱታል፣ ያሸኑታል፣ ራሳቸው ይጠርጉታል፣ ይመልሱታል። እነዛ ያሉ ምስኪኖች ለራሱ በምን ምክንያት ነው? በእነዚህ ሌቦች ደላሎች ምክንያት። እነዛ ያለ በሙሉ ህዝብ ይታሰር ማለት ነው። ብዙ ሀበሾች፣ ብዙ ኤርትራውያኖች ነበሩ፣ ብዙ ኢትዮጵያውያኖች ነበሩ። 1 ዓመት 8 ወር 9 ወር ያደረጉ ማለት ነው። 50 እስር ቤት ማለት ነው። ታውቃለች? 50 እስር ቤት ማለት የሲኦል ታናሽ እህት ነች። ፀሐይ ብርሃን ለራሱ አታይም። ታውቃለች? ሙስሊሞች ነበሩ፣ ሮሞዳን ስለነበር እነሱ ሰዓት እንዲያዩ ተብሎ ነው ሰዓት የተገጠመላቸው እንጂ እነዛ ሌሎች ሃንገር ላይ የነበሩት ማለት ነው አንድ ሰው ሰዓትም ስንት ሰዓት መሆኑን አያውቁትም በጭራሽ። ብርሃን የለም፣ ቤቱ ብርሃን አይገባ አይል፣ በሽታ ታፍኖ ምግብ ሲመጣ ብቻ ነው የሚያውቋቸው። በቃ ፍጡር ይባላል ወይ ድማ 40 ይባላል። ገባሻ? ምን ይባላል? 4 ሰው ነው የምትቀምጠው። እቺ ትንሽ የታንጅራ ትሰጣለች፣ የምግብ እንትን መኮረኒ የሚመጣበትን እነዛ ትሰጣለች። 4 ሰው ቁጭ ትላለህ። ከዛ 4 ትላቸዋለህ። እነዛ ነው ቁርስ እና እራት መሆኑን የሚያውቁት በዛ ነው። አንዳንድ ጊዜ ቁርስ ለራሱ አንዳንድ ዳቦ ተሰጥቷቸው ያልፋል። ታውቃላችሁ? ሄደ ያልፋል። በቃ አንዳንድ ዳቦ ተሰጥቷቸው ቁርስ ያልፋቸዋል። እራት መኮረኒ ይጠብቃሉ። እራቷ ደግሞ 4 ጉርሻ ካነሳላት ታግልቀች አለቀች። እየነደደ እጅ ለራሱ እየተቃጠለ ማለት ነው።
እንድጠግብ ብለህ በእጅ ውሃ ይዘህ አንድ ጉርሻ ጉርሰው ውሃ ትጠጣበት። እናቴ ትሙት ያለው ረሃብ እንዳይመስላችሁ። አንድ ጉርሻ ትጎርሳለህ፣ ግማሽ ሊትር ትጠጣለህ። እንደዛ እያረክ ነው የምትሄዱ። እንደዚህ ሆነ ቀጠለ። ሌሊት ነው የምትሰማው። ሰው እያስወጡ ነው የሚቀጠቅጡት፣ እየቀጠቀጡ ሌሊት ነው የምትሰማው። መጨረሻ ላይ እኛ እንትን ወጣን እንዴ ባለ ይሄ መጋባ የሚባል አለ። ምግብ የሚሰሩ ምግብ የሚያቀብሉት ምናምን እነዚህ 40 ትላቸዋለህ። በየሰልፉ ይጠብቁሃል። ሄዳ ምግቡን ታቀርብላቸዋለህ። እኔ ወጣው እዛ በቃ አስሩኝ። እኔ ምግብ እሰራለሁ፣ ካልቻልኩኝ እኔ ቀጥቁጡኝ አልኩ። ወላ ግደሉኝ። እናቴ ትሙ ምግብ መስራት ካልቻልኩኝ እኔ ግደሉኝ አልኳቸው። ምክንያቱም ጨነቀኝ፣ መረረኝ። ሙቀት አለ፣ በዛ ላይ ረመዳን ነበር፣ ረሃብ አለ፣ ቅማል አለ፣ ሐካኪን አለ፣ እንዳለ እዛ ነበረ ማለት ነው። እቃው በሙሉ ህዝብ የቆሰለ እቃ ነበር። ይሄን በሮዛ ቤት እንዲህ ተገላልጠው ለራስበት መግል እየወጣ በእቃቸው እጃቸው እንዲህ ይሄ በሙሉ እጃቸው ማለት ነው ተቀራርፎ ተላልጦ ይሄ ሐካኪን አረም በአማርኛ ምንድን ይባላል? በትግርኛ ነው የማውቀው። እንዲህ ማለት ነው። ቂጣቸው ለራሱ ቀን ከሌሊት ማለት ነው እንደ ሴት ደም የሚወጣ ልጆች ነበሩ። እናቴ ትሙት፣ ይሄው እናቴ ትሙት፣ የነገ ሰው አይበለኝ። ቂጣቸው ለራሱ ደም የሚመጣ ነበር። እቃቸው ምግል ይወጣ ነበር እጃቸው